ሰላም ጤና ይስጥልን እንደምን አላችሁ። ዛሬ ሳምንታዊ የጤናው በቤቶ ፕሮግራማችን በልጆች ላይ የሚከሰት ስኳርን በተመለከተ ሰፋ ያለ ሀሳብና መረጃ ወደ እናንተ ለማድረስ ዝግጅታችን አጠናቀን እዚህ ስቱዲዮ ተገኝተናል። እንድትከታተሉ ከወዲሁ ግብዣችን ነው። የሚመለከተውን እንግዳም ጋብዘናል። በ011274235 ላይ ደውሉ። ምላሽ ማብራሪያንም ወደ እናንተ መልሰን የምናደርስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አበረ ተመስገን አብሬያችሁ ቆያለሁ። እንድትከታተሉ ከወዲሁ ግብዣችን ነው። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እስኪ አስተዋውቂልን ራስሽን። ስሜ ዶክተር በረከት ፋንታውን እባላለሁ። በቅዱስ ጳውሎስ ሆስፒታል የህፃናት ሐኪም የህፃናት ስኳር እና የሆርሞን ሰብ ስፔሻሊስት ሐኪም ነኝ። መልካም። ዛሬ እንግዲህ በርካታ የከፍተኛ ትምህርት ተቋማት ተማሪዎቻችን እያስመረቁ ይገኛሉ። በዚሁ አጋጣሚ ለተመራቂዎችም እንኳን ደስ አላችሁ ማለት እንፈልጋለን። ፕሮፌሰርም በቅርቡ ፕሮፌሰርሺፕ ካገኙት ውስጥ አንዷ ነሽ። በዚሁ አጋጣሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። መልካም። እንግዲህ ፕሮፌሰርሺፕ ብዙ ጊዜ በምርምር ስራዎች እንደገና ደግሞ በዛው የሚሰሩ ተመራማሪዎች በሰሯቸው ማህበረሰብ አቀፍ አገልግሎት ለህብረተሰቡ ባበረከቱት አስተዋጽኦ የሚሰጥ ዘርፍ ነውና ብዙ ጊዜ የአንቺን ታሪክ ሳነብ ከህፃናት ስኳር ጋር የተያያዘ ጥረት እንደነበረሽ ነው። የመጀመሪያዋ ሐኪም ነበርሽ በህፃናት ስኳር ዘን የህፃናት ስኳር ህመም በሀገሪቱ በተለይ በትልልቅ ከተሞች ሕክምና እንዲያገኝ የነበረሽ አስተዋጽኦ ትልቅ እንደነበረ እንግዲህ ከቅዱስ ጳውሎስ ሜዲካል ኮሌጅ ያየሁት ነገር አለና ከዛ በፊት እንዴት ነበር ሕክምና ይሰጥ የነበረው? የህፃናት የስኳር ታማሚዎች እንዴት ነበር ሕክምናቸው ይሰጥ የነበረው? ፕሮፍ ያው የህፃናት የስኳር ታካሚዎች አብዛኛውን ጊዜ በሆስፒታል ላይ ይታከማሉ። ያው ብዙ ጊዜ በጤና ጣቢያ ላይ አይቆዩም ከበድም ስለሚል በሆስፒታል ይታከማሉ እና በሆስፒታል ሲታከሙ የሚያክሟቸው በፊት ጠቅላላ ሐኪሞች የሚያክሟቸዋል። ከዛን ደግሞ የአዋቂ ሐኪሞች በተለይ የስኳር ላይ እየሰሩ ያሉ ሐኪሞች ደግሞ አብረው ያክሟቸው ነበረ ከአዋቂዎች ጋር ከአዋቂ የስኳር ያው አዋቂዎች ላይ በአብዛኛው አይነት ሁለት ነው ያለው። የልጆች አይነት አንድ ነው። አብረው ይታከሙ ነበር። እንግዲህ ያደረግነው ጥረት ለብቻቸው በህፃናት ሐኪሞች እንዲታከሙ ለብቻቸው ሚያቸውም ሐኪም እንዲለይ ህፃናቶች ስለሆኑ ያው የህፃናት ሐኪም ቢያቸው ከዛን ደግሞ ለብቻቸው ክሊኒክ ቢኖርላቸው ብዙ ነገርም ስለሚያስፈልጋቸው እንደዛ ለማድረግ እንግዲህ ጥረናል። በጣም አሪፍ። አሁን ላይ ምን ደረጃ ላይ ደርሷል ፕሮፍ? እንግዲህ አንቺ የመጀመሪያዋ ብቸኛዋ በዘርፉ የነበረሽ ሐኪም ነሽ። አሁን ላይ የናንተ አይነት ሙያ ተባስቷል? ያው ጥቂት ነን፣ 5 ገደማ ነን። አሁንም የህፃናት ሕክምና ላይ እንግዲህ ምናልባት ዛሬ ከተመረቁት ተስፋ እናደርጋለን። አገር ውስጥ ትምህርቱ እየተሰጠ አይደለም ያለውና ያው እኛ እንጠብቃለን እንግዲህ ወደፊት በደንብ እናስተምራለን። በጣም ጥሩ። መልካም። የህፃናት ስኳር እንደ ሀገራችን እንደው ጫናው ምን ያክል ነው? እንግዲህ በአዋቂዎች ስኳር ተላላፊ ያልሆኑ ህመሞች ጫና አሁን በእኛ ሀገር በተለይ ደግሞ በአፍሪካ ሀገራት የተለመደ የመጣ ጉዳይ ነው። የህፃናት ስኳርስ ምንድን ነው የሚመስለው? እንግዲህ አጠቃላይ ወርልድ ዋይድ ወይም በዓለም አቀፍ ብናየው ወደ 1.5 ሚሊዮን አካባቢ ከ20 ዓመት በታች ያሉ ህፃናት በአይነት አንድ ስኳር ይጠቃሉ። በየአመቱ ደግሞ ወደ 129 ሺህ አካባቢ አዳዲስ የስኳር ታማሚዎች ይገኛሉ ማለት ነው። ወደኛ ስንመጣ እንግዲህ የኛ የስኳር ህመም ማህበር የሚባላል ኢትዮጵያ ዳያቤቲክ አሶሲዬሽን በዛ ሬጂስተርድ የሆኑት 2 ፕሮግራሞች አሉን ሰፖርት የሚደረጉበት። አንድ ሲዲአይሲ የሚባላል፣ አንደኛው ደግሞ ላይፍ ፎር ቻይልድ የሚባላል። እዛ ሬጂስተርድ የሆኑት ወደ 8000 በሁለቱ ፕሮግራም ላይ ወደ 16000 አሉ። ይሄ ግን ሬጂስተር የተደረጉ ናቸው። ወደዛ ያልሄዱ ደግሞ ይኖራሉ ብለን እናስባለን። በአዲስ አበባ ብቻ ወደ 4600 አካባቢ በተለያዩ ሆስፒታሎች ያ በዋና ሜጀር ሆስፒታል በጥቁር አንበሳና በጳውሎስ በሌሎች የካቲት ሚኒሊክ፣ ራስ ደስታ፣ ጥሩነሽ ቤጂንግ፣ አለርትም እና ሌሎችም ሆስፒታሎች ላይ ይታያሉ። ግን ሬጂስተርድ ያልሆኑም ስለሚኖሩ
ቁጥሩ ምናልባት ከ20 ሺህ በላይ ሊሆን ይችላል ብለን እናስባለን። ብዙ ጊዜ ከተመዘገቡ ተደራሽ ከሆኑት አንጻር ነው። መልካም እንግዲህ የህፃናት ስኳር በዋናነት እንግዲህ እናንተ እንደምትሉት አይነት 1 የሚባለው ነው። አይነት 1 ስንል ምን ማለታችን ነው? ለምንድነው ህፃናት ላይ ብቻ በአመዛኙ የሚከሰተው የሚለውን እስኪ እንደ መግቢያ እናንሳ። እንግዲህ በአጠቃላይ በዋነኛነት ለሁለት ይከፈላል። ሌሎች አይነቶችም ቢኖሩ በሁለት ይከፈላል። አንደኛው የታይፕ 1 የምንለው ወይም አይነት 1 የምንለው ነው። ሁለተኛው ታይፕ 2 የምንለው ነው። ታይፕ 1 የምንለው ወጣት የሆኑ ሰዎች እድሜያቸው ከ30 ከ35 በታች ያሉ ሰዎች ላይ የሚከሰት ነው። ስለዚህ ህፃናት ደግሞ በዛ እድሜ ክልል ውስጥ ያሉ ስለሆነ በአብዛኛው ከ90% በላይ ስኳር ሲታይ አይነት 1 ይሆናል ማለት ነው። እኛ ጋር ግን እንደ ኦልሞስት አሁን እኔ የማያቸው ሁለተኛው አይነት ልጆች የሉንም። ሪስክ ያላቸው ልጆች ሊኖሩ ይችላሉ እንጂ በትክክል አይነት 2 ብለን ያዝናቸው ልጆች የሉም። ሌላ አይነት ትንሽ ቁጥር ያላቸው ልጆች አሉ። ሌላ አይነት ከዚህ ከአይነት 1 እና ከ2 ውጪ ያው በምርመራ ምናምን የሚታወቅ ማለት ነው። ግን በአብዛኛው አይነት 1 ነው የሚከሰተው። በአዋቂዎች ላይ ደግሞ ያው ሁለተኛው አይነት ወይም ታይፕ 2 የምንለው አለ። ይሄ ታይፕ 1 የሚባለው በዋነኛነት ኢንሱሊን ሰውነት ማምረት ያቆማል። ቆሽት የምንለው የሰውነት ክፍል ላይ ያለ ሴል ነው የሚያመርተው። ስለዚህ ኢንሱሊን ማምረት ያቆማል። አይነት 2 ላይ ግን ኢንሱሊን እያለ ሰውነት በትክክል በሰውነት ውስጥ እንዳይሰራ ይሆናል ማለት ነው። ኢንሱሊን አለ ግን ያው ሰውነት አይሰራም። ከሌለው መለስ ያለ ግን ኢንሴንሲቲቭ የሆነ አይነት 1 ምለው ግን ሙሉ ለሙሉ በሚባል ደረጃ ሙሉ በሙሉ ወይም ደግሞ በጣም ብዙ ማምረት የማይችሉ ወይም ሙሉ ለሙሉ ላያመርቱ ይችላሉ። ምንድነው ምክንያቱ? አሁን ብዙ ጊዜ የአዋቂዎች በጣም የተለመደ ነው። እኛ እንደምንለው ብዙ ጊዜ በጤናው በቤቶ በአመጋገብ ሰደንታሪ ላይፍ በመከተል አሁን የመጣው ላይፍ ስታይል እንዳጠቃላይ ለታይፕ 2 ስለሚያጋልጥ ያው ምክንያቱን እነዚህ እናነሳለን። ታይፕ 1 ግን ገና ህፃናት ናቸው እና ምንድነው ምክንያቱ? እንግዲህ ምክንያቱ በውል ይሄ ነው። ስለዚህ ይሄን ካላረጋችሁ እንዲያቱንም ማለት አይቻልም። ወይም እንዲህ ነው የሚባል ነገር የለውም። ግን በተፈጥሮ ጄኔቲካሊ የተጋለጡ ልጆች አሉ። እነማን እንደሆኑ አይታወቅም። ከዛን ደግሞ በኢንቫይሮንመንት ወይም በአካባቢያችን የሚገኙ የተለያዩ ቫይረሶች፣ የተለያዩ ኬሚካሎች እነሱ ከዛ ሰው ጋር ወደ ሰውነቱ ሲገቡ ሰውነት ለዛ ምላሽ ሲሰጥ የሚፈጠሩ አንቲቦዲዎች አሉ። እነዛ ነገሮች ሄደው ይሄንን ኢንሱሊን የሚያመርተውን ክፍል ያጠቃሉ ማለት ነው። ያ ሲጠቃ ያው ሰውነት ኢንሱሊን ማምረት ይቀንሳል። ረጅም ጊዜ ሊፈጅ ይችላል። ከወራት እስከ ዓመታት ሊፈጅ ይችላል። መጨረሻ ላይ ግን ሰውነት በቂ ኢንሱሊን ማምረት ሲያቅተው የተወሰነ ያህል እያመረተ ግን በቂ ማምረት ሲያቅተው ያኔ ያው ምልክቶቹ ይከሰታሉ ማለት ነው። መልካም። ስለዚህ በአመዛኙ እንደው በጄኔቲክ የሚመጣ ነው ብለን እና በአካባቢ በኢንቫይሮንመንት የሚመጣ ነው ብለን ማለት እንችላለን። ማለት የተጋለጡ አሁን ጄኔቲክ ሰሰፕታቢሊቲ ነው የሚባለው የተጋለጡ እንጂ አሁን ታይፕ 2 በደንብ በፋሚሊ ይሄዳል። በደንብ አለው እንደዛ አይነት ነገር ማለት ነው። ይሄ ግን የተጋለጡ ለምንድን ነው እንደዛ የተባለበት ምክንያት ለምሳሌ ይሄ ምንድነው መንታ ልጆች ሲኖሩ አንድ አይነት አይደንቲካል ትዊንስ የምንላቸው ሲሆን 70% እዛኛው ላይ ሌላኛው አንደኛው ላይ ሊከሰት ይችላል። አንደኛው ላይ ጥሩ የሕክምና መረጃ የሚሰጡ ናቸው እና ይከሰታል ማለት ነው። ወይም ደግሞ በቤተሰብ ውስጥ ደግሞ የተወሰነ ያህል ፐርሰንት ከአጠቃላይ ህብረተሰቡ ትንሽ ከፍ ያለ ሪስክ ይኖራል ማለት ነው። ወይም እናት ወይም አባትም ደግሞ አይነት 1 ከተጠቁ ትንሽም ቢሆን ከአጠቃላይ ህብረተሰቡ ትንሽ ከፍ ያለ ሪስክ አለው፣ ተጋላጭ ነው። እንደ ታይፕ 2 ግን ወይም እንደ አይነት 2 ግን አይደለም። እንደዛ ነው። ለዛ ነው ምክንያቱ በውል እንዲህ ነው። ስለዚህ እንዲያርጉ ማለት አይቻልም። ከወላጆች የዞረ ድምር ነው ማለት ይቻል ይሆን?
አይ በቃ እንደዚህ ነው ማለት በጣም ይከብዳል። እንደውም ብዙ ጊዜ እኔ በማገኘው ምንም አይነት አብዛኞቹ ማለት ኦልሞስት አብዛኞቹ ታካሚዎቻችን የላቸውም እናትም አባትም ቤተሰብ የስኳር ሂስትሪ የላቸው። ታይፕ 2 ደግሞ ወይም ሁለተኛው አይነት ሁለት ያለው ደግሞ ሪስክ አይደለም ለታይፕ 1 እውነት ነው። ስለዚህ እኛ ጤናው በቤቱ እንግዲህ ብዙ ጊዜ ማስተማር ነው። ከዚህ ለመከላከል ይሄን አድርጉ ነው የምንለው። በታይፕ 1 የምንናገረው ነገር የለም ምንም። በታይፕ 1 በቃ ምንም የለም። ግን ምንድነው የምንለው ነገር አለ ታይፕ 1 ላይ ግን አሁን ብዙ ጊዜ የምንቸገረው ልክ ምልክቱ ከኖራቸው በኋላ በጊዜ ያለ መምጣት ነገር አለ። ህብረተሰቡ ያው ምልክቶቹን ምናልባት መልካም ወደዛ ስንመጣ እንነጋገራለን። አስቀድም ብናነሳቸው ጥሩ ነው አሁን። ስለዚህ እንትን ውስጥ ይገባሉ። ዲያቤቲክ ኬቶአሲዶሲስ የሚባል ኬቶን ሰውነታችን እንዲያመርት ይሆናል ማለት ነው። ስለዚህ እንደዛ ሲሆን ቶሎ አለመሄድ፣ ለምሳሌ ሽንት ብዙ ሽንት ሲሸኑ ውሃ ሲሉ ሰውነት መቀነስ፣ እንደገና ሌሊት መሽናት ያቆሙ ልጆች ሽንት መሽናት ሲጀምሩ፣ ሴት ልጆች ሲሆኑ ደግሞ ሽንት መሽኛቸው ላይ የፈንገስ ኢንፌክሽን ሲኖር፣ እንዲህ አይነት ምልክቶች ሲኖሩ ሄደው በአቅራቢያቸው ቼክ የጤና ተቋማት ጋር ሄደው ቼክ መደረግ ይኖርባቸዋል። ለምን ብዙ ጊዜ የሚያጋጥመን 2 ሳምንት 3 ሳምንት 1 ወርም ምልክቶቹ ይኖራቸውና ከዛም ሰው ቤተሰብ ያው በእኛ ማህበረሰብ ብዙ ጊዜ ልጅ ታመመ የሚባለው ወይ ሲያስታውከው አይደል ወይ ሆዴን ሲል ወይ ሲተኛ ወይ ሲደክመው ወይ ራሱን ሲስት ነውና እንደዛ ሆነው ይመጣሉ። ልክ በቃ አስታወከው ትላንት አስታወከው ዛሬ አስታወከው ብለው ግን ወደ ኋላ ስንጠይቃቸው ምናልባት 2 ሳምንት 3 ሳምንት 4 ሳምንት ያህል ልጁ ውሃ ሽንት እያለ ይቆያል ማለት ነውና እንዲህ አይነት ነገር ያላቸው ልጆች በአቅራቢያ ወደ ጤና ተቋማት እንዲሄዱ ማድረግ ያስፈልጋል። መልካም ፕሮፌሰር፣ ለመግቢያ ያክል ይሄን ካነሳን ቀሪዎቹን ደግሞ ተቀምጠን ሰፋ ያለ ሀሳብ ነው እናደርጋለን። ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ተመልካቾቻችን፣ ሳምንታዊ የጤና በቤቶ ዛሬ ከስኳር ህመም ጋር በተያያዘ ነው ሀሳብ አስተያየት እያነሳን የምንገኘው። በተለይም ደግሞ በልጆች ላይ የሚከሰት የስኳር ህመም በተመለከተ ከምርመራ ከመለየት አንጻር ምን መደረግ አለበት የሚለውን ነው እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተዉ። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። የኦሮሚያ ህብረት ሥራ ባንክ።
ተመልሰናል። ጤናው በቤትዎ ነው የተከታተላችሁ የምትገኙት። ዛሬ በልጆች ላይ ስለሚከሰተው የስኳር ህመም በተመለከተ ነው ሀሳብ አስተያየት እያነሳን የምንገኘው። ተከታተሉም በ0112704235 ላይ ደውሉ። ምላሽም ማብራሪያም ወደ እናንተ የምናደርስ ይሆናል። ፕሮፍ በቆይታሽ በህክምናው ቆይታሽ እንደው ምን ተመለከትሽ? በተለይ የልጆች ታይፕ 1 ስኳር ሲባል በጣም ችግሩ ከልጆቹ ባሻገር ደግሞ ወላጅ ላይ ነውና ምን ታዘብሽ በቆይታሽ? ያው እንዲህ አይነት ነገር ሲከሰት በጣም ቤተሰብ በጣም ነው የማይረጋጋው። በጣም ነው የሚጨነቁት። ለምን የኔ ልጅ በምን ምክንያት መጣበት? በቃ እንደዚህ አይነት ነገር ያስጨንቃቸዋል። ከዛ ደግሞ ኢንሱሊን ሁልጊዜ እንደሚሰጠው ሲያውቁ ደግሞ በጣም ከባዱ ነገር እሱ ነው። ኢንሱሊኑኑ ብቻም ሳይሆን መርፌ መሆኑ ድሮ በፊት እንደውም ያው በቀን 2 ነው የምንሰጣቸው። አይነቱም የምንሰጠው ኢንሱሊን ጧትና ማታ ነበረ። ግን ያስፈልጋቸዋል ጧትና ማታ ብቻ ሳይሆን ምግብ በበሉ በተለይ ዋና ምግብ ቁርስ፣ ምሳ፣ እራት ላይ ኢንሱሊን ያስፈልጋል። አጭር ሰዓት የሚሰራ ኢንሱሊን ያስፈልጋልና ለአንዳንድ ልጆች እሱን ስንጀምር እንዴት ትምህርት ቤት ማን ያግዘናል? አስተማሪም አያውቅም፣ ጓደኞቻቸውም አያውቁም። እንዲህ አይነት ነገር አለና በጣም ይጨነቃሉ። ስራ የሚሰሩ እናቶች ብዙ ጊዜ ስራ ያቆማሉ። ያው እኛ አድቫይስ እናደርጋለን ቢሰሩ ነው መልካም የሚሆነው። ከዛን ደግሞ ሌላው ምንድነው የምሰጠው ምግብ ምንድነው ማበላው የሚለው ነገር ያስጨንቃቸዋልና ምክንያቱም የስኳር ታማሚ ስለሆኑ የምግቡ ነገር በጣም አስቸጋሪ የምግቡ ነገር ያስጨንቃቸዋልና እንደገና አብዛኛው ጊዜ የሚያጋጥመን ልጅ ላይ ይከሰታል። ማለት የሚታወቀው አይነት 2 በየሰፈሩ ያለው በየቤቱ ያለው ምናልባት ብዙ ሰው የሚያውቀው በየቤቱ ወይ አባት እናት ወይ አክስት አጎት አይነት 2 አለ እና እንዴት ልጅ ላይ ይከሰታል ይባላልና አሁን እንደውም ህብረተሰቡ በደንብ ግንዛቤ ስላለው ሄልዝ አዌርነሱ ስለጨመረ ነው እንጂ በፊት የምንቸገረው አይ በምግብ ተቆጣጠሩት እንቅስቃሴ ያድርግ እና ወደ መድኃኒት እንዴት መጀመሪያ ኢንሱሊን ተጀመረለት እንዲህ አይነት ነገር ነበረና ያው ለቤተሰብ ቀላል ነገር አይደለም። ብዙ እርዳታ ብዙ ሰፖርት ያስፈልጋቸዋል ከጤና ባለሙያዎች ከቤተሰብም እንደገና ደግሞ በተለይ ትምህርት ቤት ላሉ ልጆች ከትምህርት ቤትም ከመምህራን ብዙ እርዳታ የሚያስፈልጋቸው ልጆች ናቸው። መልካም። ብዙ ጊዜ የህፃናት ስኳር አይነት 1 ኢንሱሊን መድኃኒቱ መጀመር አለበት ሁሉ ጊዜ የመጀመር እድል አለው ወይስ ልክ እንደ አዋቂዎች በአመጋገብ በአኗኗር የሚያሻሽሉበት አለ መድኃኒቱን ሳይጀምሩ? እንግዲህ አይነት 1 ቅድም እንደተነጋገር ነው አይነት 1 ምን አይነት ነው ሲባል ኢንሱሊን እጥረት በከፍተኛ ሁኔታ ኢንሱሊን እጥረት አለ ሰውነት ላይ ወይም ሰውነት እያመረተ አይደለም ማለት ነው። ያ መቼ ነው የሚሆነው ሲባል ሲመጡ ልክ ምልክት ኖሯቸው እንዳልኩ 2 ሳምንት 3 ሳምንት ጥቂት ቀናትም ሊሆን ይችላል ምልክት ኖሯቸው ዲያግኖስ ይደረጋሉ አለባችሁ ይባላሉ ተመርምረው ማለት ነው። ልክ የዛን ጊዜ ጀምሮ ሲመጡ የዛን ጊዜ ከፍተኛ የኢንሱሊን እጥረት ምልክቶችን እናያባቸዋለን ማለት ነው። ስለዚህ ቆዩ ምናምን የሚባል ነገር የለም። ልክ የመጡ ጊዜ ለማረጋገጥ ምርመራዎችን እናደርጋለን። ተደጋጋሚ ምልክቶቹ ያላቸው ልጆች ለምሳሌ እንደ ወደ ምርመራው መሄድ ካስፈለገን ምልክቶቹ ያላቸው ምልክቶቹ በዋነኛነት ህዋህዋ ማለት ሽንሽንት ማለትና የሰውነት ክብደት መቀነስ በዋነኛነት እነዚህ ድካምም ከፍተኛ ድካምም ሊኖራቸው ይችላል። እነዚህ የተከሰተባቸው ልጆች ላይ ስኳሩን ቼክ አድርገን ልክ በመጡ ሰዓት ስኳራቸውን ቼክ አድርገን ከ200 ሚሊግራም ፐር ዴሲሊትር በላይ ከሆነ ወይም ደግሞ ሳይበሉ ተመርምረው እኛ እሱ ሪከመንድ አናረግም። ለምሳሌ ዛሬ እኔ ጋር ቢመጣ አንድ ልጅ ጧት በልቶ ሊሆን ይችላል ምልክቶቹ ያለው ልጅ ስኳሩ ከ200 በላይ ስለካው ከ200 በላይ ከሆነ ሌላ ማረጋገጫ ያስፈልጋል። ግን አንዳንዴ ሳይበሉ ሌላ ቦታ ተመርምረው ይመጣሉ። ተመርምረው ሲመጡ ያ ቁጥር ከ126 ሳይበሉ 8 ሰዓት
ያህል ምግብ ሳይበሉ ማታ እንደበሉ ተመርምረው ቢሆን ከ126 በላይ ከሆነ ያው ስኳር አለባቸው ብለን እንይዛቸዋለን። መድኃኒቱን ወዲያው ነው የምንጀምረው። አይውልም አያድርም። ያለ መድኃኒት የሚያሻሽሉበት መጀመሪያውን ከፍ ብሎ ስለሚመጣ ብዙ ጊዜ እንትን የለውም። ስለዚህ ወላጆች አንዳንድ ጊዜ ልክ አዋቂዎች እንደሚያደርጉት ምርመራ፣ መደበኛ የጤና ምርመራ ልጆችም ለስኳር ቢመረመሩ የሚመከር ሀሳብ ነው? አይ የሚመከር ሀሳብ አይደለም። ሲከሰትባቸው ወዲያው መምጣት አለባቸው። ከዛ ውጪ ግን በቤተሰብ ለምሳሌ አንድ ልጅ የስኳር አይነት አንድ ያለው ልጅ ቢኖር ምንድነው የሚመከረው? በአመት አንዴ ቤተሰብ ውስጥ ያሉ ልጆች በአመት አንዴ ቼክ እንዲያደርጉ ራሳቸው ዘው መመርመር ይችላሉ። ወይም እናት ወይም አባት አይነት አንድ ካላቸው ይሄውም በአመት አንዴ እንጂ እንትኑ ብዙ አይደለም የምናገኘው። በምርመራ ሂደት ያው እንደዚህ ስክሪኒንግ የሚያስፈልጋቸው አብዛኛው ጊዜ በዛ ያለ ሰው የምታገኝበት ቦታ ላይ ነው። ማለት አንድ ቀበሌ ሙሉ ብትመረምር ምንም ላታገኝ ትችላለህ። አዋጭ አይደለም። ስለዚህ ግን የሚመከረው ምንድነው እንዳልኩ አንደኛ ምልክቶቹ ሲከሰቱ ወዲያው መምጣት መታየት፣ በሁለተኛ ደረጃ ግን በቤተሰብ አይነት አንድ ካለ ልጆቹ በአመት አንዴ ቼክ እንዲደረጉ እንመክራለን። ብዙ ትምህርት ቤት ይሄዳሉ። በሰውነታቸው ውስጥ የስኳር ማነስ ወይም ሃይፖግላይሲሚያ የሚባለው ኬዝ የመፈጠር እድል አለው ብዙ ጊዜ። እንደዛ ከሆነስ በተለይ መምህራን በአቅራቢያ ያሉ ቤትም ከሆነ ወላጆች ምን ማድረግ አለባቸው? እንግዲህ እንደው ወደ ለምን ይከሰታል? ኢንሱሊን እየወሰዱ ማለት አንደኛው ልክ ኢንሱሊን ስንጀምር አንደኛው ሪስክ የሚሆነው የስኳር ማነስ ነው። ያው ስንሰጣቸው ግን ለምን ያንሳል? እኛ አማጥነን መጥነን በክብደታቸው በእድሜያቸው መጥነን ነው የምንሰጣቸው። ለምን ይከሰታል ስንል ብዙ ጊዜ የምንቸገረው ለምሳሌ ቁርሳቸውን ሳይጨርሱ ይሄዳሉ ልጆች። ስለዚህ ኢንሱሊናቸውን ወስደው ሁሌ የሚወስዱትን አይነት ኢንሱሊን ወስደው ቁርስ ሳይበሉ ሳይጨርሱ ከሄዱ 4 ሰዓት 5 ሰዓት አካባቢ ስኳራቸው በጣም ይወርዳል። አንደኛው ምክንያት እሱ ነው። ወይም ደግሞ በጣም ከተሯሯጡ አሁንም ቀለል ያልሽ ነገር በልተው ሊሆን ይችላል። በጣም ከተሯሯጡ አሁንም ስኳራቸው ሊያንስ ይችላል ማለት ነው። ወይም ደግሞ አንዳንዴ ህመም ሲኖራቸው ህመም ኖሯቸው መብላት ላይችሉ ይችላሉ። በዛም ጊዜ ስኳር ማነስ ሊያጋጥማቸው ይችላል። በእነዚህ ጊዜ ያው ምልክቶች ይኖራቸዋል። እንደው ከምልክቶቹ ብንጀምር መድከም ስሜት ይኖራቸዋል። ረሃብ ክላስ ውስጥ ሆኖ ኮንሰንትሬት አለማድረግ፣ በደንብ በቀድክም ማለት ነገር ሊኖራቸው ይችላል። ማላብ፣ ልባቸውን መምታት እንዲህ አይነት ነገር ሊከሰት ይችላልና እንደው በዚህ አጋጣሚ መምከር መፈልገው አንደኛ እንደዚህ አይነት ልጆች የአይነት አንድ ስኳር ያላቸው ልጆች ሲኖሩ አንድ ወይም ሁለት ጓደኞቻቸው ሊያውቁ ይገባል። ይሄ ደግሞ ወደ ሰው የሚተላለፍ ነገር አይደለም። ሊፈሩ አይገባም። እንደገና ደግሞ ያልተገባ ንግግርም ሊናገሯቸው እንደተለየ ነገር ሊቆጥሩባቸው አይገባም። ወደው ፈቅደው ያመጡት ነገር አይደለም፣ ወይም ከጥንቃቄ ማነስ የሚያመጡት ነገርም አይደለም። ቢሆንም እንኳን እንደዛ በበሽታ ሰውን መርዳት ነው የሚያስፈልገው እንጂ በተለይ ያጋጥመኛል። እኔ ይሄ አዶለሰንት የምንላቸው 10ዎች ውስጥ ያሉ ልጆች በጣም የሚቸገሩት ጓደኞቻቸው መደገፍ ሳይሆን ማሾፍ እነሱን ያደርጓቸዋል። ስለዚህ ግን የሚመከረው አንድ ሁለት ጓደኞቻቸው እንዲያውቁ፣ አስተማሪዎቻቸውም እንዲያውቁ፣ ከዛ ደግሞ እንዲያግዟቸው እነዚህ አይነት ምልክቶች መፍሰስ፣ መድከም፣ በቃ ኮንሰንትሬት ማድረግ ሲያቅታቸው ከተቻለ ያው ልጆቹ ይዘው እንዲሄዱ ይመከራል። መለኪያቸው ወዲያው መለካት የስኳር መለኪያውን ይዘው እንዲሄዱ ይመከራል። ከ70 በታች ከሆነ ያው ወረደ የምንለው ያን ጊዜ ስለሆነ ማለት ነው። እንደዛ ባንለካም ግን ምልክቶቹ ካላቸው 2 ማንኪያ ስኳር 2 እስከ 3 ማንኪያ ስኳር መስጠት ይቻላል። ወይም ደግሞ ከረሜላ 2 ከረሜላ ብዙ ጊዜ የምንመክረው የማይበላ 2 ከረሜላ የማይበላ 2 ብስኩት እንዲይዙ ይመከራል። የማይበላ የምንላቸው ዝም ብለው አውጥተው እንዳይበሉ ነው። እነዚህ አይነት ነገሮች ሲከሰቱ ከቦርሳቸው
የሚረዳቸውም ሰው ከቦርሳቸው እንዲሰጣቸው ከሌለ ደግሞ ሚሪንዳ ግማሽ ሚሪንዳ ወይም ደግሞ አንድ ብርጭቆ እንዲሰጧቸው እናደርጋለን። ግን መጠጣት ባይችሉ ራሳቸውን ግን ስተው ቢሆን ደግሞ ወደ አቅራቢያቸው ወዳለ የጤና ተቋም እንዲወስዷቸው እንመክራለን ማለት ነው። በጣም ልጆች አሁን ስኳር እያለባቸው የስኳር መድኃኒት እየወሰዱ ደስተኛ ህይወት መኖር የሚችሉባቸው አማራጮች፣ ምክሮች እናንተ የምትሰጡት ብዙ ጊዜ ምንድን ናቸው? ከሌሎች ልጆች ተለይተው ወደ ኋላ የማይቀሩበት ሁናቴ እንዲፈጠር ምን ጊዜ ምንድን ነው ሰፖርት የምታደርጉት እንደ ባለሙያ? ያው ቀላል ነገር ቀላል እንዳልሆነ አፕሪሼት እናደርጋለን። ይሄ ቀላል ነገር አይደለም፣ ትኩረት የሚሻ ነው። ትኩረት የሚሻ ነገር እንደሆነ እነግራቸዋለን። ግን የሚገርም ነገር እንደው ካሉ የበሽታ አይነቶች ትምህርት ቤት አብዛኞቹ አሁን ክሮኒክ ወይም ይሄ የሚሰነበት በሽታ የምንለው ለምሳሌ የልብ አለ፣ የካንሰር ታካሚዎች አሉ። በጣም ልብ የሚሰብር በቃ ልክ እንደዚህ አለባችሁ ከተባሉ በኋላ ትምህርት ቤትን ማቆም አይደል፣ በህመም ውስጥ መቆየት እንደዛ አይነት ነገር አለባቸው ልጆች ህጻናት ሆነው እንዲህ አይነት ነገር ይከሰታል። የስኳር ታካሚዎች ግን ከኢንሱሊን ማነስ ውጪ ሌላ ነገር በቃ ጤነኞች ናቸው። ሌላ ችግር የለም። ሌላ ምንም የሚሰማቸው ህመም የሆነ የሚያስቸግር ነገር የሚያስቃስት ወይ የሆነ የሚወጋ ምናምን ነገር የላቸው እና እንደው ከበሽታ ይሄ ጥሩ ያ መጥፎ የምትለው ነገር ባይኖርም ያው ልጆች ናቸው። ልጆች ጤነኛ ሆነው እንዲያድጉልን እንፈልጋለን። ግን ይሄ ነገር ከተከሰተ ምንም ማድረግ አንችልም ከማከም ውጪ ማለት ነው። እኔ ብዙ ጊዜ የምነግራቸው በቃ እናንተ እኮ አዘርዋይስ ሀልዚ ማለት ከዚህ ውጪ ጤነኞች ናቸው። የሆነች ነገር የሆነች ኢንሱሊን ስላነሳችሁ ኢንሱሊን ትወስዳላችሁ። ያንን በትክክል እንዲወስዱ ኢንካሬጅ እናደርጋቸዋለን ማለት ነው። እንደገና ደግሞ በጣም ብዙ ታዋቂ ሰዎች አሉ በምድር ላይ እኛም የምናውቃቸው ትናንሽ ልጆች ሆነው ትላልቅ ቦታ ላይ እየደረሱ እኔ ለምሳሌ እየተማርኩ በነበረበት ሰዓት ከ6 አመቱ ላይ ኬንያዊ ነውና 6 አመቱ ላይ አይነት አንድ ኑሮት በ6 አመቱ እኔ ሳገኘው የዛሬ 10 ምናምን አመት 45 አመቱ ላይ ምንም አይነት የጎንዮሽ ጉዳት ሳይኖረው አግብቶ 3 ልጅ ወልዶ የአዋቂ ሐኪም ሆኖ የአዋቂ ስኳር ሐኪም ሆኖ 6 አመቱ ላይ ነው ዳግኖስ የተገኘበት። ስለዚህ እኛም ጋር ብዙ የምናውቃቸው ሕክምና ላይ ያሉ ወጣት ሆኖ በጣም ልጅ ሆኖ ያለባቸው በጣም የተሳካላቸው ልጆች አሉ። እንደገና ዓለም ላይ ብንሄድ በጣም ብዙ በቃ የትኛው ሙያ ላይ ተሳትፈው ከልጅነታቸው ጀምሮ አይነት አንዳለ አለባችሁ ተብለው ተሳክቶላቸው የደረሱ ሰዎች አሉ። ስለዚህ በጥንቃቄ በትክክል ከተከታተሉት እነሱም ካሰቡት ነገር ወደ ኋላ ምንም እንደማያስቀራቸው እሱን እናደርጋለን። ያው ቀላል አይደለም። ቀላል ባይሆንም ግን አስፈላጊ ነገር ስለሆነ ምግብ ለሰው እንደሚያስፈልግ እነሱ ደግሞ ኢንሱሊን ያስፈልጋቸዋል የሚለውን በደንብ ነግረን እናበረታታለን። ኢንሱሊን ለነሱ ህይወት ነው። እዚሁ አጋጣሚ እንደው ስለ አመጋገብ ትንሽ ብታነሽልኝ ፕሮፍ፣ በተለይ ታይፕ 1 ዲያግኖስድ የሆኑ ልጆች ምን መመገብ ይኖርባቸዋል፣ ወላጆችስ ምን ማድረግ አለባቸው የሚለውን ብናነሳ። እንግዲህ አመጋገብ ላይ ከሁለተኛው አይነት የሚለያቸው ያው አዋቂዎች እድገታቸውን ጨርሰዋል። እነዚህኞቹ ልጆች እድገት ማደግ አለባቸው እና ሰውነታቸው ማደግም ኤነርጂም ያስፈልጋቸዋል። ስለዚህ ካርቦሃይድሬት እንዳይበሉ ወይም ኃይል ሰጪ ምግብ እንዳይበሉ አይደለም የምንለው። ሲበሉ ግን መርጠው እንዲበሉ እናደርጋለን። አሁን እኛ በዋነኛነት የኃይል ሰጪ ምግብ የምናገኘው አሁን የምንበላው እንጀራ ነው። ስለዚህ እንጀራን መጥነው በሚያስፈልጋቸው ልክ ይበላሉ። ከዛ ውጪ ግን አሁን ለምሳሌ ልክ ከተመረመሩ ከታወቀ በኋላ ነጭ ዳቦ፣ ያው ልጆች ብዙ ጊዜ ነጭ ዳቦ በጣም ይወዳሉ። በሻይ እሱንም በሻይ ስኳር ባለው
ስለዚህ መጀመሪያ የምንከለክለው የሚጨመር ስኳር ሙሉ ለሙሉ ያቆማሉ ማለት ነው። የሚጨመር ስኳር መኖር የለበትም ማለት ነው። ለምን ወዲያው ነው ስኳሩን ከፍ የሚያደርገው። ከዛን ደግሞ ፓክድ የሆነ ነገር ይሄ የታሸጉ ምግቦች አይደለ እንደዚህ ምንድናቸው ጁስ ነገሮች እነሱም ያቀ ስኳርን ባንዴ ከፍ የሚያደርጉ ናቸው። ሰው እኔ ምግብ አልላቸውም እነዚህ ነገሮች ሙሉ ለሙሉ ይቀራሉ ማለት ነው። ከዛ በተጨማሪ ግን ሲወስዱ ከነበሩት ለታማሚው ልጅ ለጤነኛው ልጅ ምግብ አይደለም። አሁን እነ ቺፕስ እነ ብስኩት ያው ልጆችም እየሰሙኝ ይሆናሉ ብዬ አስባለሁ። እነዚህ ፓክድ የሆኑ ጁሶች እነሱን አቮይድ እንዲያደርጉ እነግራለን ማለት ነው። ከዛ ውጪ ግን ለምሳሌ እነ ፓስታ፣ መኮሮኒ፣ ዳቦ፣ ነጭ ዳቦ እነዚህ ወዲያው ከፍ ያደርጋሉ። በተለይ ነጭ ዳቦ ወዲያው ነው ከፍ የሚያደርገው ማለት ነው። ምናልባት ግን አሁን ኢንሱሊን በቀን 3 4 እንዲሰጣቸው አሁን ወደዛ አይነት ህክምና እየሄድን ስለሆነ እንደዛ ሲሆን አሁንም ይሄ ባንድ ጊዜ ከፍ የሚያደርጉትን አንመርጥም። እንደ ነጭ ዳቦ አሁንም እዛም ላይ ቢሆን አይመከርም። ግን አትሊስት የሚበሉት ካርቦሃይድሬት ተቆጥሮ ለዛ ደግሞ የሚመጥን ኢንሱሊን ተሰጥቷቸው አስተካክለው ከበሉ በኋላ ከፍ እንዳይልባቸው እየተደረገ የሚሰጥበት ሁኔታ ይኖራል። ግን በዋነኛነት ያው እንጀራ ላይ እንዲቆዩ ከእንጀራ ውጪ ደግሞ የሚመገቡ ሰዎች ደግሞ ላይ ቆጮ በደቡብ አካባቢ ዋና ምግባቸው እሱ የሆኑበት ቦታ ላይ ደግሞ ያንን ነገር እንዲመገቡ እናደርጋለን። ግን ወዲያው ከፍ የሚያደርጉትን ነገሮች ከምግባቸው እንዲያወጡ እንመክራለን። ወይም በጣም በትንሽ ሁኔታ አስገዳጅ ሁኔታ ሲያጋጥም ብቻ እንዲወስዱ ይሆናል ማለት ነው። ፕሮቲን ይዘት ያላቸው ምግቦችስ? ፕሮቲን ያው ይወስዳሉ፣ ፕሮቲን ይወስዳሉ። ከዛን ደግሞ አትክልቶች ማለት በካርቦሃይድሬት ዋና ነገራቸው የሆነና ከዛን ደግሞ አትክልት እንዲኖር እንመክራለን። ፕሮቲንም በተገኘው ቤት ያፈራውን እንዲኖር እናደርጋለን። ፍራፍሬዎችም እንዲወስዱ እናደርጋለን። ፍራፍሬዎችም በተለይ እንደ ስናክ ወይ መክሰስ ላይ እንዲጠቀሙ በልተው ወዲያው ከሚወስዱ መሃል ላይ ለምን የስኳሩን ጫና ጋፕ ለማድረግ እንደገና ደግሞ መቀነስም እንዳይኖር ታኮ ለማድረግ ይጠቅመናል፣ ያግዛል። ስለዚህ ምናልባት ትምህርት ቤት ባሉበት ሰዓት ቤትም ቢሆኑ ጠዋት ከ4 ሰዓት እስከ 5 ሰዓት ከትምህርት ቤት ደግሞ ከ10 ሰዓት እስከ 11 ሰዓት ሲመለሱ እነዚህ ቀለል ያሉ ፍራፍሬ ስኳርነታቸው ያልበዙ ፍራፍሬዎች እንደው ከወተርሜሎን አማርኛው ሀባብ ከፍ ያለ ነገር አለው። ግን ሙዝ፣ ብርቱካን፣ አፕል እነዚህ አይነት ነገሮችን ካለ መጠቀም ይቻላል። እነዚህን እንደ መክሰስ ነገር መጠቀም ይቻላል። በቀን ውስጥ አንዴ ወይ 2 ቢያገኙ ፍራፍሬ ይመከራል። ምግባቸው ግን ቁርስም ላይ ምሳም ላይ ራት ላይ ያው አትክልት ላይ ያለን እንኳን ልጆች አይደለም አዋቂ ራሱ አትክልት ጥሩ ተመጋቢዎች አይደለንም እንደ ካልቸር አይደል? ምንወደው የሆነ በዓል ከሆነ ብቻ ነው የሆነ የጾም ወቅት ምናምን ነገር ካልሆነ ሰው የሚበላው በቃ ስጋ ወጥ ከሆነ ስጋ ወጥ ነው፣ ሽሮ ከሆነ ሽሮ ነው። አንድ አይነት ነው። አንድ አይነት ወይ 2 አይነትም ቢበላ አብዛኛው ጊዜ አትክልት አይኖርምና አትክልት ምግቡ ላይ እንዲኖር ይመከራል። ለምን የፋይበር ይዘታቸው በጣም ብዙ ስለሆነ እሱ ደግሞ ስኳር በአንድ ጊዜ የሚበላው ምግብ ላይ ያ አብሮ ቢበላ ናዳ እንዳይሆን ባንዴ ከፍ እንዳይል ያደርጋል። ባንዴ ከፍ ካላለ ባይዘው ምንድነው የሚጠቅመው እንዳይወርድም ደግሞ ያ የተበላው ምግብ ቀስ አድርጎ ቀጣይነት ያለው አቅርቦት እንዲኖር ባንዴ ከፍ እንዳይል ደግሞ ቆይቶም ደግሞ ዝቅ እንዳይል ይረዳልና አመጋገብ በዚህ መልኩ ቢሆን ይመከራል ማለት ነው። መልካም ፕሮፌሰር፣ እስኪ ደግሞ ከማስታወቂያው ላይ ተመልሰን የቀሩትን ሀሳቦች እናነሳለን። በተለይ ደግሞ የአካል ብቃት እንቅስቃሴ ሲጠቅም ይሆን የሚለውን እናነሳለን። መልካም ተመልካቾች፣ የተከታተላችሁ የምትገኙ ሳምንታዊውን የጤና በቤቱ ፕሮግራማችን ነው። ዛሬ በልጆች ላይ ስለሚከሰተው የስኳር ህመም ነው እያነሳን የምንገኘው። በ011 27 4235 ላይ ደውሉልን። ምላሽም ማብራሪያም ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል።
ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ኅብረት ፈጥረው ለችግር መፍትሄ የሚሹ ፋታ እየተሰጣጡ በቅን ልቦና አብረው የሚኖሩ ኑሮን በማሸነፍ የሥነ ምህዳሩን ደህንነት ለማስጠበቅ ፈጽሞ ወደ ኋላ የማይሉ ጥሮ የማግኘትና የላብን ፍሬ የማፈስ ተምሳሌቶች ለብዙዎች ብርሃን ሆነው ለራሳቸው የተዘነጉ ለሀገራችን ለገጠር አካባቢዎች ጥሪ ምላሽ ሰጥቶ የኑሯቸውን ውጣ ውረድ ለማቅለል ከሁሉ ቀድሞ ድንበር ርቀትና አስቸጋሪ ሁኔታዎች ሳይበግሩት ተገኝቷል። የማህበረሰቡን ወግ አክብረን በታዳሽ ኃይል የዘመነ ገጠርን ያፈራንን ማህበረሰብ ቀርበን ለመጀመሪያ ጊዜ ኢኮ ቅርንጫፍ በቀያችሁ ከፍተናል። የኦሮሚያ ህብረት ሥራ ባንክ። ተመልሰናል። ጤናው በቤቶ ነው እየተከታተላችሁ የምትገኙት። ቀደም ሲል ፕሮፍ እንግዲህ በተለይ የምግብ ሊመርጧቸው ስለሚገባው የምግብ አይነት በተለይ ታይፕ 1 ስኳር ያለባቸው ልጆች ምን ማድረግ እንዳለባቸው፣ ስኳራቸውን ባንዴ እንዳይጨምር ደግሞ ባንዴም እንዳይቀንስ ቀጣይነት ያለው የኃይል አቅርቦት እንዲያገኙ አዳጊ በመሆናቸው ይህን አመጣጥን በጣም ክሪቲካል የሆነ የአመጋገብ ስርዓት መከተል እንዳለብን ነው። እንቅስቃሴ ይመከራል። እንደው እንቅስቃሴ ማድረግ የሚችሉ ከሆነ ምናልባት አላቅም ከ10 ዓመት ከዛ በላይ ከሆኑ ያው ልጆች ኖርማሊ እንቀሳቀሳሉ፣ ይሯሯጣሉ። ስለዚህ አክቲቭሊ እንዲጫወቱ አክቲቭሊ ባላቸው የረፍት ሰዓት እንግዲህ ሪከመንድ የሚደረገው 1 ሰዓት ያህል እንቅስቃሴ እንዲያደርጉ ነው። የልጆች እንቅስቃሴ ምንድነው ሲባል ያው ይሯሯጣሉ። ሶ ያ በጣም የሚበረታታ ነገር ነው። ሶ በቀን 1 ሰዓት ያህል እንደዛ ወዲህ ወዲያ የሚሉበት አጋጣሚ ጧትና አይ ቲንክ ትምህርት ቤት ላይ ጧት 15-20 ደቂቃ ከሰዓትም አላቸው አይደል? ረፍት ሰዓት አላቸው። በዛ ሰዓት ቁጭ ብሎ ማውራት ሳይሆን መሯሯጥ፣ መንቀሳቀስ፣ ወዲያ ወዲህ ማለት አለ አይደል? ትምህርት ቤት ኳስም አለ፣ ቮሊቦልም አለ። እዛ ላይ እንጌጅ እንዲያደርጉ እንደገና ደግሞ የአካል እንቅስቃሴ ስፖርት የሚባለው ሴሽን ላይ እንዲካፈሉ እናበረታታለን። ግን በእንቅስቃሴ በስፖርት በሚሰሩበት ወይም በእንቅስቃሴ ጊዜ ምንድነው የምንመክረው? ቢቻል የስኳር መጠናቸው አውቀው ቢሆን ጥሩ ነው። ለምን ዝቅ እንዳይል ምናልባት በቃ 20-30 ደቂቃ በኋላ በጣም ከተሯሯጡ የመቀነስ እድል ስለሚኖረው እና እንደዛ ቢሆን ጥሩ ነው። ካልሆነ ደግሞ እንዲህ 30 ደቂቃ ምናምን ነገር ከተጫወቱ በኋላ ትንሽ ነገር ላይክ ለምሳሌ 1 ባናና ሊሆን ይችላል፣ 1 ሙዝ ወይ 1 የሆነ እንትን ቢወስዱ ይመረጣል። ወይም ተጨማሪ መክሰስ የምትሆን ነገር ቢወስዱ ብዙ አይደለም፣ ያንን ቢወስዱ ይመረጣል። ከዛ በተረፈ ግን ምንም አይነት ስፖርት የሚከለከሉት ስፖርት ግን የለም። ጥሩ። እስኪ አንድ ተመልካች ወይም አድማጭ መስመር ላይ እንዳለ ዳይሬክተራችን እየነገረኝ ነው። እሱን ተመልክተን እንመለሳለን። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን። ጤና ይስጥልን። ማንም በል እስኪ ስሞትን ያስተዋውቁን። ከየት ነው? ጸደይ ነኝ። ጸደይ ውቤ ይባላለሁ። እሺ፣ ከየት ነው የደወሉልን? እኔ ሰንዳፋ ነው አሁን የምኖረው። መልካም። ስለ ልጆች የስኳር ህመም እያነሳንና እየተወያየን ነው። እዚህ እንግዳችን ደግሞ በቅርቡ ፕሮፌሰር የሆኑት ፕሮፌሰር በረከት ፋንታሁን እንግዳችን ናቸው እና የእርስዎን ተሞክሮ መስማት ፈልገን ነው። እስኪ ስላሳለፉት ነገር ይንገሩን። በመጀመሪያ ዶክተር በረከት ለዚህ እድል በመድረሷ በጣም ደስ ካላቸው ሰዎች አንደኛዋ እኔ ነኝ። ለምን ከዛ በላይ የሚገባት ዶክተር ናት
እኔ አሁን እንደ ዶክተር ሳይሆን ዶክተር በረከትን ማየት ልክ በቃ እንደ እህት ማለት ከሕክምና ውጪ እንደ እህት በጣም ማለት ከሐኪም ሁሉ ወጣ ያለ እንትን ያላት ባህሪ ያላት ዶክተር ነች። እስከ ጥግ ነው የምትረዳ። ለሊት 8 ሰዓት ብትደውል ስልኳን አንስታ እንትን መፍትሄ የምትሰጥህ ናት። በግልም ብትሄድ ግል ቦታም ስትሄድ መንግስት ሆስፒታል ላይ ስታገኛት ምንም ሰዓት አትመርጥም። በቃ እኔ በበኩሌ በጣም ልጄ የ1 ዓመት ከ4 ወር ልጅ እያለች ነው ስኳር የተገኘባትና ከመጀመሪያው ጀምሮ እሷ ናት የምትከታተላት የነበረው። አሁን 16 ዓመቷ ነው ልጄ። ዋው 16 ዓመት ሙሉ ዶክተር በረከት ከሕክምና በቃ እኔ እንዲህ አይነት ሐኪም በምድር ላይ አይቻላቅ። ጨነቀኝ ቸገረኝ ባልኳት ነገር ሁሉ እስከ ጥግ በቃ እየረዳችኝ የልጄን ትሪት እያደረገች ምን እያለች እስካሁን አብረናለን። ለእኔ ብቻ ደግሞ አይደለም። እያንዳንዱ ሰዓት ኖሯችሁ የስኳር ታማሚ ወላጆችን ብታናግሩ እነሱ ስለ ሐኪም ናት ብለው አይደለም የሚያወሯችሁ። ልክ የራሷ ጉዳይ ነው፣ የኛ ጉዳይ የራሷ ጉዳይ ነው። በጣም ብዙ ነገር ታደርግልኝ። ዛሬ ላለንበት እኔ ለዛሬ ለልጄ መድረስ ዶክተር በረከት የመጀመሪያው ያንበሳውን ድርሻ መስጠትና እግዚአብሔር ከዚህ በላይ ክብር ካለ ለሷ የሚገባት ናት። በእውነት እንዲያውም አልተነገረላትም ብዙ። መልካም እናመሰግናለን። እስኪ ስለ ልጆ ምን ያደርጋሉ ተሞክሮትን እስኪ ለሌሎች ወላጆች እንዲያጋሩ ፈልገን ነው። ለልጆ ምን ነው የሚያደርጉለት? አመጋገብ፣ ክትትል፣ የስኳሩ ሁኔታ፣ ሞራሏን በመደገፍ ረገድ ምን ያደርጉ ነበር? አሁን ልጄ በመጀመሪያ እኔ ማለት ብዙ ሰዎች አሁን ስለ ስኳር እንትን ሲበላ ሰው እንዲያቅባቸው ምናምን አይፈልጉም። ብዙ ወላጆች ጋር ያለ ችግር። የኔ ልጅ ግን ከትምህርት ቤት ቦታ ላይ ብትሄድ ከዘበኛ እስከ ዳይሬክተር ያውቃል። መጀመሪያ የምትናገረው ስኳር አለብኝ ብላ ነው። ይሄንን ነፃነትም የሰጠችኝ ዶክተር በረከት ናት፣ የእውነት ስነግርህ ማለት ነው። በመድኃኒቷ በኩል 1 ቀን መድኃኒት ማለት እምነት ተቋማትን ብሄድ መድኃኒቴን ይዤ ነው። ለ1 ቀን መድኃኒት ያልወሰደችበት ጊዜ የለም። 15 ዓመት ማለት ነው። ሰዓት ጠብቀን ነው መድኃኒቷን፣ ምግቧን ያው ከሷ ከልጅነት የጀመረ ስለሆነ ደግሞ ያው ለነሱ የሚመከረውን አመጋገብ አረንጓዴ ነገር ላይ ትኩረት እያደረግን እግዚአብሔር በረዳን መጠን መድኃኒቷን ይሄ እድገት ሲመጣ ደግሞ የሆርሞን መቀያየር ሲመጣ ከመድኃኒቱ ጋር ባላንስ ለማድረግ ያለው ከባድ ነው ውጣ ውረዱ። ግን ያው ከሐኪሞች ጋር እየተጋገዝን እስቲል እስካሁን ደርሳለች። እድገቷ በጣም በቃ ምንም እሷ ካልተናገረች በስተቀር ምንም ስኳር አለባት ብላ አታስብም። በጣም ጎበዝ የደረጃ ተማሪ ናት። በጣም አሪፍ። በጣም ደስተኛ ናት። ይሄን ሁሉ ኮንፊደንስ ግን ልታገኝ የቻለችው በማን ነው? እውነት እኔ ዛሬ ራሱ ቆሜ እንዲሄድ በቃ በዶክተር በረከት ነው። በጣም አመስግንልኝ። እንዲያው አልተነገረም ስለሷ። እግዚአብሔር ይስጥልኝ። እናመሰግናለን ወይዘሮ ጸደይ ለሰጡን ሀሳብ ከልብ እናመሰግናለን። እሺ ከነ ቤተሰቧ እግዚአብሔር ይባርካት። አሜን። እሺ መልካም። እንግዲህ ወላጆች በጣም የህፃናት የስኳር አይነት አንዱ ችግር ምንድነው? ወላጆች ላይ ያለው ጫና ነው። ከዛም ባለፈ ግን መድኃኒቱ መርፌ በመሆኑ በተለይ ህፃናት ለረጅም ዓመታት መርፌ መውሰድ ትንሽ ይከብዳልና ፕሮፍ እንደው ምን ተሞክሮ አየሽ? በሌሎች ሀገራትም ተሞክሮ ካለ መርፌው ሰውነታቸው ላይ በሚያርፍበት ጊዜ ህመም ስለሚሰማቸው ወደ መሰላቸት እንዳይገቡ እንደው ምንድነው የምትመክሪው? ያው እንግዲህ ኢንሱሊን እጥረት ስላለ ኢንሱሊን መውሰዳቸው ግድ ይሆናል። ግን ያንን ኢንሱሊን በምን መልኩ ይውሰዱ የሚለው ያው እስካሁን ድረስ ከቅርብ ጊዜ ድረስ የምንጠቀመው አሁንም የተወሰነ ቦታ ላይ እየተጠቀምን ያለ ነው በመርፌ ነው። መርፌ ለብቻው ሲሪንጅ ለብቻው አለ። ትንሿ መርፌ እንላት። ትንሿ መርፌ በፊት ተለቅ ነበር እና ከዛም በፊት ትልቅ ነበር። ተለቅ ያለ ያም ነበረ ማለት ነው። አሁን ደግሞ ወደ ቅርብ ጊዜ ደግሞ አጫጭር መርፌዎች መጥተዋል። ህመሙን በዛው ልክ አጭር ቀጭን
በዛው ልክ ቀንሷል። አሁን ግን ከነዚህ ቀደም ከጠቀስኳቸው ፕሮጀክቶች በእነሱ አማካኝነት የገቡ የኢንሱሊን አይነቶች አሉ። እና ኢንሱሊን ፔን ይባላል። እንደ ስክሪፕቱ ባለ ስክሪፕቱ ኢንሱሊን በዛ ውስጥ አለና በጣም ትንሽ ነች፣ እንትኗ በጣም አጭር ነች መርፊዋ። ህመሙም በዛው ልክ ይቀንሳል። ዓለም ላይ አሁን በአብዛኛው ብዙ ቦታ ላይ ብንሄድ በዚህ በኢንሱሊን ፔን ነው መድኃኒቱ የሚሰጠው። መልቲፕል ኢንሱሊን ኢንጀክሽን ቴራፒ ይባላል። በቀን ከ3 እስከ 4 ጊዜ መርፌውን እንዲወስዱ በተለይ በዋነኛነት ከዋና ምግቦች ጋር ቁርስ፣ ምሳ፣ እራት ላይ እንዲወስዱ ይደረጋል። ሁለት አይነት፣ አንዱ አጭር ሰዓት የሚሰራ አንዱ ደግሞ ረጅም ሰዓት 24 ሰዓት የሚሰራ የኢንሱሊን አይነት እንዲወስዱ ይመከራል ማለት ነው። ይሄ ነው ያለው። ከዛ ቀጥሎ ግን ምን አለ ፓምፕ ቴራፒ ይባላል። ስለዚህ እንትና ማሽን ነገር ነች፣ ትንጥዬ ማሽን ነች። ይገጠምላቸውና የሚያስፈልገው ኢንሱሊን በዛ ማለት 10 ጊዜ መወጋት አይኖራቸውም እና የሚያስፈልገው ኢንሱሊን ወደ ሰውነታቸው እንዲገባ ትንሽዬ የምትታሰር ሆድ ጋር ጀርባ ጋር የምትታሰር ነች ማሽን ነች። እሱ በሱ በኩል እንዲሰጥ ይደረጋል ማለት ነው። ያው እዚህ ላይ በጣም መናገር መፈልገው እነዚህ ነገሮች በእርዳታ ነው እየመጡልን ያሉት። አሁን የስክሪፕቱን ያልኩ ማለት ነው። ፓምፕ ደግሞ አሁን የለንም እኛ። በእርዳታም ምናልባት ወደፊት ልናገኝ እንችላለን። ግን በእርዳታ ብቻ ሳይሆን ያው አገር ሲያድግ ደግሞ አገርም ውስጥ የመመረት እንደገና በበቂ ሁኔታ የማቅረብ ነገር ያው ይኖራል። ያንን ተስፋ እናደርጋለን። ያው አገር ማደጓ በሁሉም ረገድ በብዙ ዘርፍ ያው ሀገር ይደግ ሲባል ፖለቲካ አይደለም። በቃ እኛ ነን የምናውቀው። እንደው እዚህም ላይ በጣም መናገር የምፈልገው ነገር አሁን እኛ ስለ ኢንሱሊኑ ነው በጣም ያወራ ነው። ምን ይብሉ ነው በጣም ልቤን የሚሰብረኝ ነገር አለ። ምግብ የሌላቸው ልጆች ደግሞ አሉ ከናካቴው። አሁን ቅርብ ቀን የዛሬ ሳምንት ገደማ ያገኘሁት የ12 13 ዓመት ልጅ ነው። በጣም አጭር ሳየው የ6 የ7 ዓመት ልጅ ነው የመሰለኝና ስኳሩ ላይ 400 500 ሃይ 600 ምናምን ይላል። አገኘሁትና ለምንድን ነው ወጣ ይላል ከአዲስ አበባ ወጣ ያለ ቦታ ላይ ነው የመጣውና ለምንድን ነው እንደዚህ ሆነው? እኛ በቀን 3 እንዲወስድ ጽፈናል ተጽፎለታል። ስለ አይወስድም ለምን መስጠት ስለማችሉ ነው ምናምን ስል ምግብ ሳገኝ ነው እመሰጠው ኢንሱሊኑን አለችና አሉ እንደዚህም አይነት ልጆች አሉና ይሄም በጣም የእውነት ነው ለኔ። አንድም ልጅ ማለት ልጅ በቃ ሰው ምግብ ያስፈልገዋል ለመኖር። እነዚህ ደግሞ ከባድ ነገር ነው። ኢንሱሊን ወስደው ምግብ ሳይኖር ሲቀር እንዴት ይሆናልና ይሄም ነገር አለና ያው በብዙ መልኩ ሊረዱ ሊደገፉ ያስፈልጋቸዋል። በጣም ጥሩ ፕሮፍ። ምናልባት እንደ የመርፌዋን ነገር እዚሁ ላይ ብናነሳ ብዬ ነው። የት ቦታ ነው መርፌውን ህጻናት ሊወጉ የሚገባው? ወላጅ ደግሞ ያን ነገር መካተል ስላለበት ብዬ ነውና የት ቦታዎች አማራጮች ናቸው? አሁን አንደኛው ክንድ ላይ ግራና ቀኝ ክንድ ላይ በጣም ሰፊ የሆነ ቦታ አለ። በዚህም በግራም በቀኝም እንዲወጉ ጭን ላይ ብዙ ጊዜ የምናዛቸው የእጃቸውን የልጆቹን እጅ እንዲያስቀምጡ እንዲያሳርፉና በዛ ዙሪያ ላይ እንዲወጉ በዛ ኤሪያ ላይ እንዲወጉ፣ ሆድ ላይም እንደገና ደግሞ ጀርባ መቀመጫ ላይ ከፍ ብሎ እንዲወጉ ያው ብዙ ጊዜ እናሳያቸዋለን ያንን ነገር ማለት ነው። ግን በዋነኛነት የሚመከረው ምንድነው አንድ ቦታ ላይ ተደጋግሞ እንዳይወጉ። በቃ ልክ ሲወጉ ለምሳሌ በየሳምንቱ እንዲቀይሩ አድቫይስ እናደርጋለን። ለአንድ ሳምንት አንድ ክርናቸው ላይ ከቆዩ ሌላ ሳምንት ደግሞ እዛ ጋር ያደርጋሉ። ስለዚህ ዞረው 3-4 ቦታ የሚወጉ ከሆነ ዞሮ ሲመጡ ይሄኛው ደህና ይሆናል። ይሄ ምንድነው የሚያስፈልገው? ካልሆነ ምን ይፈጠራል ሲባል እብጠት ይኖረዋል። ያ ተደጋግሞ ሲወጉ እብጠት ይኖራቸዋል። ልጆቹም ደግሞ እብጠት ሲኖር እዛ ቦታ ላይ ህመም ስሜት ስለማይኖሩ ልጆቹም
እዛች ላይ መወጋት ይፈልጋሉ ግን የሚወስዱት ኢንሱሊን በትክክል አይገባም አይሰራም ስለዚህ ያው ልጆች እንግዲህ ያቃሉ ብዙ ጊዜ እንመክራለን እንቆጣለንም አዟዝረው እንዲወጉ ያንን እንመክራለን መልካም ፕሮፍ ያጠቃለል ነው እንግዲህ ቆየት ያለ ሰዓት ስለወሰደ ነው በመጨረሻ ምናልባት ለወላጆች ለልጆች እንደ ሀገርም ደግሞ ለፖሊሲ አውጪዎች በህፃናት ስኳር ህመም ህክምና ዙሪያ እንደምትይ ነገር ካለ እንግዲህ ለወላጆች ያው ሰው እንግዲህ በመድር ላይ ሲኖር አንዱ በዚህ ሌላው በዚህ ያልፋል ምድር ላይ መኖር በራሱ ያው ችግር ይኖራል ቻሌንጅ አለ ስለዚህ ያንን ተቀብለው በትክክል ግን ልጆቻቸው ኢንሱሊን በትክክል እንዲወስዱ ምግባቸውን እንዲያስተካክሉ ቤት ውስጥ ደግሞ ሲኖሩ ልጆች አሁን ክረምት ነው ልጆችም እየሰሙኝ ይሆናል ብዬ አስባለሁ ዝም ብሎ ቴሌቪዥን ማየት አለመውጣት እየበሉ ቁጭ ማለት ሲሉ ስኳራቸው ሊጨምር ስለሚችል እንቅስቃሴ ያስፈልጋቸዋል ያንን ማድረግ ይኖርባቸዋል ክትትላቸውን በደንብ መከታተል ይኖርባቸዋል ሪከመንድ የሚደረገው በየ3 ወሩ እንዲመጡ ሆስፒታል ላይ እንዲታዩ ችግር ካለ ደግሞ ከዛም ባነሰ ሁኔታ እንዲመጡ ይመከራል ማለት ነው እንደ ሀገር እንደ ፖሊሲ አውጪዎች ግን በጣም መታሰብ አለበት ብዬ ነው ማስበው አሁን ለረጅም አመት ከ10 አመት ባለፈ የውጭ እርዳታ ላይ ነን ያለነው በኮቪድ ጊዜ እንዴት ነፍስ ውጪ ነፍስ ግቢ እንደነበረ በጣም ከባድ ነበረ ኢንሱሊን ከሌለ እነዚህ ልጆች ማለት በጣም ከባድ ነው የቀናት ጊዜ ብቻ በቂ ነው በጣም ከባድ ነገር ውስጥ ለመግባት ማለት ነው ሶ እንደ ሀገር ኢንሱሊን ሊኖረን የራሳችን ሊኖረን ሰው መግዛት በሚችለው አቅም በየቦታው ሊኖረን በጣም ውድ ነው ባይዘው ኦኬ ውጭ ፋርማሲ ላይ ሲገዛ ማለት ነው ያንን ብዙ ሰዎች አፎርድ አያደርጉ ስለዚህ ያው ፖሊሲ አውጪዎችን ይሄ ነገር ግዴታ ያስፈልጋል በእኛው በሀገራችን ውስጥ ሊገኝ ይገባል ያው ምርትም ቢሆን እኛም ጋር መምረት አለበት ብዬ አስባለሁ ምናልባት ክትባት እንግዲህ ባለፈው በርካታ ስራዎች እየተሰሩ እየሰማን ነው እንግዲህ በተለይ አህሪ አካባቢ እንደ ሀገር በክትባት ራስን ለመቻል ምክንያቱም ኮቪድ አንዱ ትምህርት ሰጥቶ ያለፈው በክትባት ቢያንስ ሁሉም የየራሳቸውን ያዙና እኛ በእርዳታ ላይ ማለት ያ እንደማ ማለት መታሰብ የለበትም ሀገር ትልቅ ሀገር ነች ኢትዮጵያ ብዙ ጎበዝ ልጆች ሰዎች ያሉባት ሀገር ነችና እንችላለን ብዬ አስባለሁ ያም መታሰብ አለበት ከዛ በተረፈ ግን ትምህርት ቤት አካባቢ አስተማሪዎች በጣም ብዙ አይደለም ያለን አንድ ትምህርት ቤት ብትወስድ ምናልባት አንድ ልጅ ሊሆን ይችላል ያለው ግን ይሄንን የሚተላለፍ ነገር አይደለም እንደ ሌላ ነገር መታየት ሳይሆን አስተማሪዎች ከሌላው የህብረተሰብ እንትኖች አዌርነስ ሊኖራቸውና የተሻለ ግንዛቤ ስለሚኖራቸው ሊያግዟቸው ይገባልና ልጆቹ ሊሳቀቁ አይገባም ሊሳቀቁ እንደውም እላችኋለሁ ተሳቀቅን ሲሉ ተሳዳቢ ነው መሳቀቅ ያለበት የሚሳደብ የሚደባደብ ልጅ ነው መሳቀቅ ያለበት እንጂ ኢንሱሊን የሚወስድ ልጅ መሳቀቅ የለበትምና ይሄንንም ግንዛቤ ውስጥ እንዲከቱ ይሄን መከራለሁ በጣም አሪፍ ለከልባ መሰግናለሁ ፕሮፌሰር በረከት ፋንታውን ባጭር ጊዜ ነው ቀጠሮ የሰጠንሽ ብለሽ መጣሽልን ከልባ መሰግናለሁ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የህፃናት ህክምና ስፔሻሊስት ናት በዛው ደግሞ የህፃናት ሆርሞን ኢንዶክሪኖሎጂና የህፃናት የስኳር ህመም ሰብ ስፔሻሊስት እንዳጠቃላይ በዛው ኤሪያ ላይ በምርምርም በማስተማርም በማከምም በሁሉም ዘርፍ ፕሮፌሰርሺፕ በቅርቡ ያገኘች ናት ከልብ እናመሰግናለን ጊዜ እናመሰግናለሁ መልካም ቤታችን እንደምትሆን ተስፋ አደርጋለሁ እሺ እናመሰግናለን መልካም ተመልካቾች የዛሬው የጤናው በቤቶ ከልጆች ጋር በተያያዘ የስኳር ህመም በተለይ አይነት አንድ ስለሚከሰትበት ሁኔታ ስለ ህክምናው በተለይ ደግሞ ስለ አመጋገቡና ክትል ስለሚደረግበት የህክምና ሁኔታ ዛሬ በሰፊው አንስተናል ሳምንት በላ ፕሮግራም እንገናኛለን ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀት እንዲሁም በማቅረብ አመረ ተመስገን አብሬያችሁ ቆየው ጤና ይስጥልን በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል።
ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። अरे कसबन ይቅርታ፣ በዚህ ኤቲኤም ገንዘብ ማስገባት ይቻላል እንዴ? አዎ፣ በኮፕ ሲያሬም ሁሉም ይቻላል። ባንክ ተዘጋ አልተዘጋ፣ መብራት ሄደ መጣ ሳይሉ ከ600 በላይ በሚሆኑ ማሽኖቻችን በፈለጉት ሰዓት ገንዘቦን ማስገባትም ሆነ ማውጣት ይችላሉ። ደረሰኝ የሚሰጠውና በሞባይል አጭር የጽሑፍ መልእክት በመላክ የሚያሳውቀው በመሆኑ ይተማመኑበታል። የኦሮሚያ ህብረት ሥራ ባንክ